ዛሬ በጣም ነው ያዘንኩት። እውነት ለመናገር እኛ ከንቶች ነን፣ ረጋፊዎች ነን። ውበት ይጠፋል። ሁሉ ነገር ኃላፊ ከንቱ ነው። በቃ ሁሉ ነገር ከንቱ፣ የከንቱ ከንቱ ነው ማለት ነው። እህታችን ቤቲ ጎንደሬዋ ጎንደር እህታችን ቤቲ ሁለት ናቸው በነገራችን ላይ ግን ቤቲ ጎንደር የሚል የዩቱብ ቻናል ያላት ልጅ ናት እና ሁልጊዜ ታማሚ ናት። አራም ሁልጊዜ ማልቀስ ነው። ፊቷ ሁሉ ተበላሽቷል። አይ ቁመት፣ አይ ቁንጅና፣ አይ መልክ፣ ሁሉ ከንቱ፣ የከንቱ ከንቱ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በእውነት ዛሬ በጣም በቃ ቅር ብሎኛል። እኛ ከንቶች ነን። እውነት መልክ ቢያምር ቁመና ለግላጋ ቆንጆ ምን ብንሆን ግን አፈር ነን። አፈርናና ተመልሰህ ወደ አፈር ትገባለህ ነው። እውነት ነው። የእውነት አንዳንድ ጊዜ በተለይ አረብ ሀገር የምንኖር እህቶች፣ በተለይ በውጭ የምንሰራ በመዳምን ቤት እኛ ያለነው ሰው ቤት እንደሆነ በደንብ ጠንቅቀን እናውቃለንም ልናቅም ይገባል። እኔ ያለሁት ሰው ቤት ነው፣ የራሴ ቤት አይደለም። አሜሪካ፣ አውሮፓ፣ ጀርመን እንደሚኖሩ አኗኗር አይደለም እኛ የምንኖረው። እኛ በሰው ቤት ተቀጥረን ወደድንም ጠላንም ሰው ቤት ነው የምንሰራው። በውጭም ስሩ በየትኛውም አቅጣጫ ሁኑ፣ ብቻ አረብ ሀገር ካላችሁ እራሳችሁን የምታገኙት መዳም ቤት ሰው ቤት ነው ማለት ነው። ስለዚህ ምንድነው ማለት ነው፣ እራሳችሁን ገንዘባችሁንም ያዙ። የሆነ ነገር የሆነ ቁም ነገር ላይ አድርጉ፣ እናድርግ ሁላችንም ከኔም ጭምር ማለት ነው። እህታችን እቺ ቤቲ ያልኳችሁ እህታችን ቤቲ ጎንደር ነው እና የዩቱብ ቻናሏ ቤቲ ጎንደር ነው። ሁለት ቤቴዎች ናቸው ያሉት። እቺ እህታችን ዱባይ ነው ስትሰራ የኖረችው። እኔ አውቃታለሁኝ፣ ምክንያቱም በግሩፕ ላይ በማህበር ላይ በጣም እንገናኝ ነበረ። የበረከት ስራ ስትሰራ ጎበዝ ናት። በቃ ጎበዝ ልጅ ናት። በጣም ጥሩ፣ በጣም በቃ በጸሎት ለራሱ ጠንካራ የሆነች ልጅ በቃ። ግን በጣም ነው የሚያማት። የሚገርማችሁ ነገር አሁን ላይ ግን አሳዘነችኝ። በአካል አንተዋወቅም፣ በስልክ ግን እንተዋወቃለን። አውቃለሁ የዱባይ ስልኳን ራሱ ማለት ነው። ግን በጣም የእውነት ነው የምላችሁ እንዴት እንደምታምር አሁን ላይ ግን ሳያት የእውነት በጣም ውስጤ ነው የተሰበረው። እመቤቴ ምስክሬ ናት ነው የምላችሁ። እኛ እንደዚህ ከንቱ ነን ማለት ነው። ስለዚህ እኛ አረብ ሀገር ስንሰራ እውነት ነው ብዙ ነገር ሊደርስብን ይችላል። አሁን እሷ ቤት ፈርሶባታል፣ ቤቷን አታለች። ግን የኔ እናት ከጤናም ጤና ከቤትም ቤት ሲጠፋ በጣም ነው የሚከብደው። ተመልሳ እንኳን ተሰዳ ተሯሩጣ ይሄንን ላድርግ እንዲህ ልሁን ብላ ልትል አትችልም። መጀመሪያ ቦታ ስትገዙ ህጋዊ መሆኑን ግብር መገበራችሁን ማረጋገጫ በደንብ ሊኖረው ይገባል። ስለዚህ ራሳችሁን ጠብቁ፣ ጤናችሁን ጠብቁ፣ ገንዘባችሁን ያዙ። ሶሻል ሚዲያ ላይ በአሁኑ ሰዓት መተን ብናለቅስ እንባ ዘራፍ ያዙ ይልቀቁኝ ብንል ማለት ነው ማንም ምንም ሊያደርገን አይችልም። እኔ የእውነት ቤቷ ገብቼ ሳያት ተኝታ ሁሉ አሞኛል ምናምን ብላ ቪዲዮ እየሰራች ነው። የሰው ልጅ ጤነኛ ካልሆነ ጤናው ካልተስተካከለ የኦርደር ለራሱ መቀበል አልቻለችም። ምግብ ምናምን ነበረ ከዱባይ እንደገባች ምግብ እንደዚህ ሩዝ ምናምን የተለያዩ ምግቦች ምናምን በየቤተ ክርስቲያኑ ሄዳ እያበላች ምናምን እየለቀቀች እያየዋት ነበረ። ግን አሁን ላይ ታምሜ ተኝቻለሁ አለች። በባለፈው ጊዜ በፋሻ ነው የሚባለው እግሯ ታሽጎላት ነበረ እና የእውነት በጣም ነው የምታሳዝነው። እግዚአብሔርን እውነት እግዚአብሔር አምላክ ከክፉ ነገር ይሰውረን እባካችሁ። የሚያማችሁ እህቶች ደግሞ ካላችሁ በጊዜ ወደ ሕክምና ሂዱ ማለት ነው። እኛ ነገ ዛሬ ስንል ማለት ነው ህይወታችን አደጋ ላይ ይወድቃል። አብዛኛዎቻችን ምግብ አንበላም፣ በቂ ውሃ አንጠጣም። ተፍ የመዳን ቤት ስራ እናውቀዋለን፣ አይሞላም። 24 ሰዓት ቢሰራ መዳን ቤት ውስጥ ስራ አያልቅም። ስለዚህ ቅድሚያ ለራሳችሁ ምግብ መመገብ ካለባችሁ ምሳችሁን በልታችሁ ቁርሳችሁን በልታችሁ ወደ ስራ መግባት። የዛን ጊዜ ኃይልና ብርታት። እኔ ስራ ሰርቼ ሳልጨርስ ምግብ መብላት አይሆንልኝም። እኔ እንደዚህ ምግብ በልቼ እንቅልፌ ይመጣል። 10 ደቂቃ 20 ደቂቃ ወይ አረፍ ማለት ነው። በኋላ ይታመምለታ። መዳም መታ የምታስታምመ መሰላችሁ? መዳም እች ልጅ በጣም እንትን ሁሉ ፈንድቶባታል።
ምንድነው የሚባለው? ኩከር ነው የሚሉት በኢትዮጵያ ይሄ ድስት እንትን የሚለው። ስለዚህ ራሳችሁን ጠብቁ። በተለይ ምግብ ስራ ላይ የምትሰሩ በጣም ስራ የሚበዛባችሁ እህቶች መጀመሪያ ምግባችሁን ጥግብ ብላችሁ ስሩ። ስትንቀሳቀሱ ምግቡ ለራሱ ማለት ነው ኃይል ይሆናችኋል የምትበሉት ምግብ። እኛ እኮ ካልበላን ካልጠጣን እኮ ዱቄት እኮ ነን። ምንም በቃ ምንም ነገር የለም ማለት ነው። እና እባካችሁ ራሳችሁን ጠብቁ። የእውነት እኔ በጣም አንጀቴን ብልት ነው ያደረገች። በቃ የእኛ ነገር ከንቱ፣ ቤት ቢኖረን ከንቱ፣ የከንቱ ከንቱ። ሀገራችን ገብተን ምንም ነገር ከሌለን ቤተሰቦቻችን አይወዱንም፣ አይፈልጉንም። በአሁኑ ሰዓት ላይ ትዳር ሊያዝ ብላችሁ ስትሉ ምን አለሽ፣ ምንድነሽ፣ ወዴት ነሽ፣ እንደዛ ተብላችሁ ነው የምትጠየቁት ማለት ነው። ነይ እስኪ እንደ ደሃ ሆነን ሰርተን አብረን እናድጋለን የሚለን ሰው በፍጹም ድሮ ቀረ። የእውነት እንደዛ አይነት የሚል ሰው ድሮ ቀረ ማለት ነው። ስለዚህ ሁላችንም ራሳችንን እንጠብቅ። ከተቻለን ደግሞ ማለት ነው ማይሳካልን ከሆነ ቤተሰቦቻችን ጋር እንሄድ። በቤት ኪራይ ማንሳቀቅ፣ በቤት ኪራይ ማንንገላታ። እናት አባቶቻችን ጋር ሄደን መቀመጥ ያለብንን ሰዓት ተቀምጠን መመለስ እንጂ ቤት ኪራይ ውስጥ ተቀምጦ ከመሰቃየት ፈጣሪ ይሰውራል። እራሳችሁን ጠብቁ፣ ጤናችሁን ጠብቁ። እግዚአብሔር አምላክ ከክፉ ነገር ይሰውራል። እኔ ስለሷ ላወራ ሳይሆን የመጣሁት ብቻ ጥንቃቄ አድርጉ ወገኖች፣ የእውነት ጥንቃቄ አድርጉ። ራሳችሁን ጠብቁ። በቃ ካላስ ለእኛ ማንም የሚሆነን የለም ከእግዚአብሔር በስተቀር። ማንም እህት፣ ወንድም፣ እናት ምን የምንለው ሁሉ ነገር ከእግዚአብሔር በስተቀር ለእኛ ማንም እንደሌለ ማወቅ መቻል አለብን። የሚፈልጉን እኛን ለብር ብቻ ነው፣ ሊጠቀሙብን፣ ራሳቸውን ሊችሉብን። ራሳቸውን ከቻሉ በኋላ ስንቶች መሰላችሁ ወንድሞቻቸውን አስተምረው ዲግሪ አስይዘው አስመርቀው ስራ አስጀምረው ምን አደረግሽልኝ አንቺ የአረብ ገረድ ተብለው የተሰደቡ ብዙ ናቸው ማለት ነው፣ ብዙ ናቸው። ስለዚህ ተፍጨርጭራችሁ ውደቁ ተነሱ፣ ውደቁ ተነሱ ማለት ነው። ራሳችሁን ቻሉ። ሰው ልጅ ይወድቃል ይነሳል፣ ይወድቃል ይነሳል። ወደ ኢትዮጵያ መገቡ ችኩል ብላችሁ እቃችሁን በቃ እንዳለ ጥርግርግርግ አትሂዱ። መጀመሪያ ሄዳችሁ አይታችሁ ቼክ አድርጋችሁ ጠቅልላችሁ ግቡ እንጂ እኔ እንደዚህ አድርጊያለሁ እና እንደዚህ ስላደረኩ ብላችሁ ጠቅልላችሁ ሄዳችሁ ኢትዮጵያም ሆናችሁ አታልቅሱ ማለት ነው። ምክንያቱም ቤተሰቦቻችን ሿሿ እየሰሩን ስለሆነ ልንጠነቀቅ ይገባል። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ጤናችንን ይስጠን። ከምንም በላይ ለሰው ልጅ ጤና ነው። ቻው።